ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 55 ትረካ በወፍ በረር ከተነሱት ሐሳቦች ወደ እናንተ ለማድረስ ያህል ሁሉም የዘማች ቤተሰብና ዘመድ ከተሰበሰበበት ስፍራ ሬት በትለር ድንገት ፈረሱን ይዞ ከወይዘሮ ፒቲፓስ ሰረገላ ጎን አስጠግቶ በመቆሙ ስካርሌትን መምጣቱ ነውር እንደሆነ በብስጭት ልትናገረው ማሰቧን፣ ህዝቡ ሁሉ በጎሪጥ እየገላመጠው እንደሆነ፣ ድንገት ግን ያለምንም ሀፍረት በትለር ድምጹን ጎላ አድርጎ በጉጉት የሚጠባበቁትን የጦርነቱን የዕለት ሁኔታ ዝርዝር መምጣቱን መስማቱን ነግሯቸዋል። ወዲያውም ደግሞ ግማሽ ደርዘን ወረቀት ማምጣቱንና ለሜላኒና ለአካባቢው ሴቶች ሰጥቷል። በጭንቀት ውስጥ የነበሩት ስካርሌት፣ ሜላኒና ወይዘሮ ፒቲፓት የአሽሌ ስም ዝርዝር ከሟች ወታደሮች ስም ዝርዝር ውስጥ ባለመኖሩ ተደስተዋል። ሜቤልም የሬንን ደህንነት ሰምታለች። ስካርሌት ግን በርካታ አብሮ አደግ ጓደኞቿ፣ የመንደሯ ወጣቶች፣ የምታውቃቸው ሰዎች መሞታቸውን ተረድታለች። ሬትን በማዘን ስሟት ገና ቀሪ ደብዳቤ አለ በማለት ልባቸውን ዳግም ሰቅሎት ነበር ክፍል 55 ትረካ ያቆመው። ክፍል 56 ትረካ ደግሞ ምን ይዞ ይመጣ ይሆን? እንድታድምጡት በአክብሮት ጋብዛናችኋል። በአቅራቢያው ሰረገላዎቹ ላይ ያሉት ሰዎች እንዳይሰሙ ድምፁን ዝቅ አድርጎ ስካርሌት፣ ጄኔራል ሊ ድል ተመቶ መሆን አለበት። ወደ ሜሪላንድ ማፈግፈጉን ዋናው ጦር ሰፈር ሲወራ ሰማሁ። የፈሩ አይኖቿን ወደ እሱ ቀና አደረገች። ፍርሃቷ ከጄኔራል ሊ ድል መመታት የመነጭ አልነበረም። ነገ ሌላ የስም ዝርዝር ይወጣል ስለተባለ ነው። ነገ እንዴ ነገ በዚች በሆነ ደቂቃ እኮ ሞቶ ሊሆን ይችላል። እስከ ነገ ደግሞ ምንም ለማወቅ አትችልም። ምናልባትም የነገ ሳምንት ድረስ ላታውቅ ትችላለች። ወይኔ ሬት፣ ጦርነቶች ባይኖሩ ምን አለበት? ያንኪዎች የባሪያዎቹን ጉልበት በገንዘብ ተምነው ቢከፍሉላቸው ይሻል ነበር። ወይም እኛም ብንሆን ይህን አስከፊ ነገር ሲፈጸም ከማየት ባሪያዎቹን በነጻ ብንለቃቸው ይሻል ነበር እኮ። ስካርሌት፣ የባሪያዎቹ ጉዳይ አይደለም እኮ። እነሱ ሰበብ ሆኑ እንጂ ነገሩ ሌላ ነው። ወንዶች ጦርነትን ስለሚያፈቅሩ ምንጊዜም ጦርነት ይኖራል። ሴቶች አይፈልጉም፣ ወንዶች ግን ነፍሳቸው ነው። አሁን ከሴት ፍቅርም የበለጠ ጦርነት ያፈቅራሉ። አፉ እንደተለመደው ተጣመመና ሽሙጡን ጀመረ። ያ አሽሙር ፈገግታው ብቅ አለና የምር ተኮሳትሮ የነበረ ገጽታው ወደ ተንኮል አገር ተሰደደ። ሰፊውን የፓናማ ባርኔጣውን ብድግ አደረገ። ደናውኝ ዶክተር ሚድን ልፈልግ መሄዴ ነው። የልጁን መርዶ ነጋሪው እኔ መሆኔ አሁን አይሰማው ይሆናል። ውሎ አድሮ ግን የጀግናን ሞት መርዶ አንድ ስግብግብ ነጋዴ ይዞ መምጣቱን ማሰብ እንኳን ያስጠላው ይሆናል፣ ይቆጨዋል። ስካርሌት ወይዘሮ ፒትን ውሃና አልኮል አድርጋ ካስተኛቻቸው በኋላ ፕሪሲና ኩኪ እንዲጠብቋቸው አድርጋ ወደ ወይዘሮ ሚድ ቤት ለመሄድ ቁልቁል መንገዱን ይዛ ወረደች። ወይዘሮ ሚድ እፎቅ ከፊል ጋር ተቀምጣ የባሏን መምጣት ትጠብቃለች። ሜላኒ እልፍኝ ተቀምጣ ሊያስተዛዝኑ የመጡትን የጎረቤት ሰዎች ድምጿን ዝቅ አድርጋ ታነጋግራለች። ወይዘሮ ኤልሲንግ ለወይዘሮ ሚድ ያዋሷትን ጨርቅ በመቀስ እየቆረጠች በመስፋት የሐዘን ልብስ ስታዘጋጅ ቆይታለች። ማድቤት በማቅለሚያው ውስጥ የሚነከረው ጨርቅ ሽታው ቤቱን ሞልቶታል። የምትንሰቀሰቀዋ ወጥ ቤት በትልቅ ማጠቢያ ውስጥ ለሐዘኑ የሚሆን ጨርቅ በጥቁር እየነከረች ነው። አሁን ወይዘሮ ሚድ እንዴት ናት? አለችና ጠየቀች ስካርሌት ለስለስ ብላ። አታለቅስም፣ እንባዋም ቢያላት አለች ሜላኒ። ሴቶች ማልቀስ ሲያቀታቸው በጣም ያሰቀቃል። ወንዶች ሳያለቅሱ ችግራቸውን እንዴት እንደሚቋቋሙ ይገርመኛል።
እንደሚመስለኝ ከሴቶች የተሻሉ ጠንካሮችና ቆራጦች ስለሆኑ ነው። ፔንሲልቫኒያ ድረስ ሄጄ ሬሳውን አመጣለሁ ነው የምትለው። ዶክተሩ ሆስፒታሉን ጥሎ መሄድ አይችልም። ለሷ እኮ በጣም አስፈሪ እኮ ነው። ለምን ፊል አይሄድም? እሷ እንዴ ከሷ ካመለጠ ከሰራዊቱ ጋር ይቀላቀላል የሚል ስጋት አላት። ምንም እድሜው ትንሽ ቢሆን ትልቅ ነኝ ብሎ ያስባል። አሁን ወደ ጦር ሜዳ የሚወስዳቸው ወጣቶች የ16 ዓመት ልጆች ናቸው እኮ። አንድ ባንድ የጎረቤቱ ሰው ሁሉ እየተሰናበተ ወጣ። ዶክተሩ ሲመጣ እዚያ ለመገኘት ፈቃደኛ የሆነ ሰው የለም። ስካርሌትና ሜላኒ ብቻ እልፍኝ ውስጥ ስፌታቸውን እንደያዙ ቀሩ። ሜላኒ ሐዘን ይነበብባት እንጂ ረጋ ብላለች። እምባዋ ግን በእጇ የያዘችው ጨርቅ ላይ ዱብ ዱብ ይላል። ጦርነቱ አሁንም እንደቀጠለ ነው የሚል እርግጠኛ ግምት የላትም። አሽሌ ሞቶ ሊሆን ይችላል። ስካርሌት ሬት የነገራትን ሆዷን የሚቆርጣትን ክፉ ወሬ ለሜላኒ ነግራ የስቃይዋ ተካፋይ ታርጋት አታርጋት ግራ ገብቷታል። በመጨረሻ ዝም ብላ መቀመጡን መረጠች። ስለ አሽሌ በጣም የተጨነቀች መሆኗን ሜላኒ ማወቋ ደግ አይደለም። መቼም ሜላኒና ወይዘሮ ፒቲን ጨምሮ እያንዳንዱ ሰው በገዛ ራሱ ጭንቀት ውስጥ ስለሰጠመና የእሷን የዛሬ ጠዋት ሁኔታ ስላላየባት እግዚአብሔርን አመሰገነች። ለጥቂት ጊዜ በዝምታ ስፌታቸውን ሲሰፉ ከቆዩ በኋላ ከደጅ ድምፅ ሰሙ። ለመጋረጃው አሾልቀው ሲመለከቱ ዶክተር ሚድ ከፈረሱ ሲወርዳዩት። ትከሻው ተኮማሿል። አንገቱን በጣም ከማቀርቀሩ የተነሳ ያገጭ ጢሙ እደረቱ ላይ የተዘረጋ ማራገቢያ መስሏል። ቀሰስ እያለ ወደ ቤት ገብቶ ባርሜጣውንና ቦርሳውን አስቀመጠና በጸጥታ ሁለቱን ሴቶች ሳማቸው። ከዚያም በደካማ እርምጃ ወደ ፎቅ ለመሄድ ደረጃውን ወጣ። ወዲያውኑ ፊል ቅጥ ባጣ ሁኔታ እየተደነባበረ መጣ። ሁለቱ ሴቶች መጥቶ ይቀላቀለናል ብለው ሲጠብቁ ወደ ፊት ለፊቱ በረንዳ ሄዶ ላይኛው ደረጃ ላይ ተቀመጠና ጭንቅላቱን መዳፎቹ ውስጥ ቀበረ። ሜሊ በኃይል ተነፈሰች። ሄዶ ያንኪዎቹን እንዳይዋጋ ስለተከለከለ ተናዶ ነው። ገና በ15 ዓመቱ። ወይኔ ስካርሌት፣ እንዲህ ያለ ወንድ ልጅ ቢኖርሽ እኮ ገነት መግባት ያህል ነው። እናም ጦር ሜዳ ልከሽ ማስገደል አለች ስካርሌት ዳርሲን በልቧ ያሰበች። ምንም ልጅ ሳይኖርሽ ከሚቀር መቼም አንድ ወንድ ልጅ ኖሮሽ ሲዋጋ ቢሞት ይሻላል አለችና ሜሊ ትንፋሿን ወደ ውስጥ ሳበች። አንቺ ሊገባሽ አይችልም ስካርሌት፣ ትንሹ ዋድ ስላለልሽ ሊገባሽ አይችልም። እኔ ግን ዊዝ ስካርሌት ልጅ መውለድ እንዴት እንደምፈልግ መቼም ልነግርሽ አልችልም። እንዲህ ፊት ለፊት በመናገሬ ብልግና ነው ትይኝ ይሆናል፣ ግን ከልቤ ነው፣ ከልቤ። ደግሞ ማንም ሴት የምትፈልገው ነገር ነው። ስካርሌት እንዳያስነጥሳት ትታገላለች። የአሽሌ መሄድ የእግዚአብሔር ፈቃድ ከሆነ መቼስ እችለዋለሁ። ከመሞቱ በፊት ግን እንዲያስቀድመኝ እፈልጋለሁ። የምጽናናበት ልጅ ሳይኖረኝ ሞተ ከሚሉኝ እዚሁ ድብን ብል ይሻለኛል፣ እዚሁ። ወይኔ ስካርሌት፣ አንቺ እንዴት እድለኛ ነሽ! ምንም ቻርሊን ብታጪ ወንድ ልጁን ተከተሻል። እኔ ግን አሽሌን ባጣ በቃ ያለ ምትክ መቅረቴ ነው። ስካርሌት አትታዘቢኝና በአንቺ በጣም እቀናለሁ። በጣም በጣም። በእኔ ትቀኛለሽ ብላ ጮኸች ስካርሌት የህሊናዋ ወቀሳ እየተሰማት። አንቺ ልጅ ስላለሽና እኔ ስለሌለኝ እውነት እቀናለሁ። አንዳንድ ጊዜ ልጅ ሳይኖረኝ መቅረቱ በጣም ስለሚያሰቀቀኝ ዋድ የኔ ልጅ እንደሆነ አድርጌ ለማስመሰል እሞክራለሁ። ድራንዳንዳንዳንዳን ሄድ እንግዲህ አለች ስካርሌት በልቧ በረጅሙ እየተነፈሰች። ፊቷ ቀልቶ የምትሰፋው ጨርቅ ላይ የተደፋችውን ቀጭን ሴት ለአንድ አፍታ አስተዋለቻት።
ሜላኒ ልጅ ትፈልግ ይሆናል። ሰውነቷ ግን የወላድ አይነት አይደለም። ልጅ የሚሸከም ሆድ ያላትም አትመስል። ከ12 ዓመት ልጅ የበለጠ ቁመት የላትም። ዳሌዋ የሕፃን ዳሌን የሚያክለው። ጡት የሚባል ነገር ደረቷ ላይ አይታይም። ጅው ያለ ሜዳ ነው። የሜላኒን የልጅ እናት መሆን ስካርሌት አትሻውም። ልትሸከማቸው የማትችላቸውን ብዙ ሐሳቦች በአእምሮዋ ውስጥ ያተረማምስባታል። ሜላኒ ካሽሌ ልጅ ብትወልድ እኮ ስካርሌት አንድ የራሷ የሆነ ነገር ተነጥቆ የተወሰደባትን ያህል ይሰማታል። ስለ ዋድ የተናገርኩትን ነገር ይቅርበኝ ስካርሌት፣ በጣም ስለምወደው ነው። አላበሳጨውሽም አይደል? እንግዲህ ደደባትሁኝ አለች ስካርሌት ባጭሩ። ይልቅ ወደ በረንዳው ሂጂና የፊሊን ነገር አንድበዩ። እያለቀሰ እኮ ነው። ሰራዊቱ ከቨርጂኒያ ከተባረረ በኋላ ራፒዳን ላይ ባሉት የክረምት ጦር ሰፈሮች ውስጥ ገብቶ ተቀመጠ። ይሄ ሰራዊት ከጌትስበርጉ ሽንፈት በኋላ የደከመና ኃይሉ የነጠፈ ሆኗል። የገና በዓል ወቅት እየተቃረበ ሲመጣ አሽሌ እረፍት ተቀብሎ ወደ አትላንታ መጣ። ስካርሌት ከ2 ዓመት በላይ ሳታገኘው ቆይታ አሁን ስታየው ስሜቷ ሁሉ ገንፍሎ ፍርሃት አላት። ያኔ በ12ቱ ዋርካዎች መንደር በረንዳ ላይ ቆማ ሜላኒን ሲያገባ ባየችበት ወቅት በዚያን ጊዜ ካፈቀረችው የበለጠ ወደፊት በምንም አይነት ልታፈቅረው እንደማትችል አስባ ነበር። አሁን ግን ያ ሁሉ ፍቅር አንድ ቅምጥል ሕፃን ላሻንጉሊቱ ከሚኖረው ስሜት የበለጠ እንዳልነበር ታያት። ስለሱ ለረጅም ጊዜ በማለሟ፣ እሱን ለረጅም ጊዜ በመናፈቋ፣ ስለሱ ለረጅም ጊዜ ሳትናገር በመቆየቷ ስሜቷ ሁሉ ሽሮ ያሁኑ ከምን ጊዜውም ባሰ። ይሄ ያሁኑ አሽሌ ዊክስ፣ ይሄ ነጣጣና የተቀዳደደ ዩኒፎርም የለበሰ አሽሌ ዊክስ፣ ይሄ ቡናማ ጸጉሩ በፀሐይ ብዛት ግራጫ የሆነው አሽሌ ዊክስ ከዚያ ከጥንት ከጠዋቱ ከጦርነቱ በፊት እንደ ነፍሷ ታፈቅረው እንደነበረው ተጫዋችና ቀዝቀዝ ያሉ አይኖች ካሉት ሸጋ ሰው በጣም የተለየ ነው። ያኔ ድምፁ ሁሉ ካሁኑ 1000 ጊዜ ልብ የሚሰርቅ ነበር። በፊት ቀላ ያለና ሎጋ ለግላጋ የነበረው አሁን ከሲታና ጠሟጋ ሆኗል። ባፉ ዳርና ዳር ይወርድ የነበረው ወርቃማ ጢሙ በፈረሰኛ ጦር ጢም አለጫጨት ዘዴ ተላጭቶት ትክክለኛውን እንከን የለሹን የወታደር አቋምና ገጽታ ያከለበት የመጨረሻው ጥበብ ነበር። የጥንቱን ዩኒፎርም ለብሶ በሚሊተሪ ቆፍጣና አቋቋም ቆሟል። ሽጉጡ በተቀዳደደ ማህደር ውስጥ እንደ ነገሩ ተሸጉጧል። የጎራዴው ሰገባ ቀስ እያለ ቅርጹን ጠብቆ እየወረደ የቦት ጫማውን አፍ እየታከከ ይቀለበሳል። አርጅተው የደበዘዙት የፈረስ መኮልኮያዎቹ CSA የሚለውን ጽሑፍ እንደያዙ ናቸው። ሻለቃ አሽሌ ዊክስ አሁን የአዛዥነት መንፈስ ከሁኔታው ይነበባል። ጸጥ ያለ በራስ የመተማመን አየር ይነፍስበታል። የባለሥልጣንነት ስዕል ተስሎበታል። ባፉ ግራና ቀኝ ጨምደድ ያሉ መስመሮች መታየት ጀምረዋል። በማዕዘናማ ትከሻውና ቀዝቃዛ ብርሃን በሚያመነጩት ዐይኖቹ ላይ አንድ አዲስና እንግዳ ነገር አለ። ድሮ ዘና ያለና ግዴለሽ የነበረው ሰውዬ አሁን አይጥ አይታ ልትዘል እንደተዘጋጀች ድመት ንቁና ቀልጣፋ ሆኖ ነርቮቹ ሁሉ እንደ ክራር ክር የተወጣጠሩ ይመስላሉ። በዐይኖቹ ውስጥ በሥራ የመታከትና የጭንቀት ሁኔታ ይታያል። የፊቱ ቆዳ ከፀሐይ ብዛት ጥቀርሻ ከመምሰሉም በላይ ቆዳው አጥንቱ ላይ የደረቀ ይመስላል። ያ የእሷው የስካርሌት አሽሌ የራሷው ቆንጆ አሽሌ ነው። ግን ተለውጧል፣ የተለየ ሆኗል። ስካርሌት የገናን በዓል ታራ ሄዳ ለማሳለፍ አቅዳ ነበር።
የአሽሌ ቴሌግራም ከመጣ ወዲህ ግን በዓለም ላይ ያለ አንዳችም ኃይል ኤለን ራሷ እንኳ ተበሳጭታ ብታዛት ከአትላንታ የምትነቃነቅ አልሆነችም። አሽሌ ወደ 12ቱ ዋርካዎች መንደር የመሄድ አዝማሚያ ቢኖረው ኖሮ እንኳ ወደ እሱ ጠጋ ለማለት ያህል ወደ ታራ ትሄድ ነበር። ነገር ግን አሽሌ ለቤተሰቡ በጻፈው ደብዳቤ እዚሁ አትላንታ ድረስ መጥተው እንዲያዩት ስለነገራቸው አባቱ ጆን ዊክስ፣ ሃኒና ኢንዲያ ቀድመው አትላንታ ገብተዋል። ደሞ ብላ ለ2 ረዣዥም ዓመታት ሳታየው ቆይታ ወደ ታራ ትሂድ እንዴ? ያንን ልብ የሚያጠፋ ድምፁን ትጣው? በዓይኖቹ ውስጥ እንዳረሳት የሚናገረውን ትርኢት ሳታይ ትቅር? በጭራሽ አይሞከርም። በጭራሽ። ለምን በዓለም ላይ ያሉ እናቶች በሙሉ ተሰብስበው አይጠሯትም? አንዲት ጋት እንኳን አትንቀሳቀስም። አሽሌ ወደ ቤት የመጣው የገና በዓል ከመድረሱ ከ4 ቀናት በፊት ነበር። ከጌትስበርግ ሽንፈት በኋላ የአሽሌ መንደር ልጆች ቁጥር በጣም ተመናምኗል። አሽሌ የመጣው ከዚሁ ከተመናመነው ቁጥር ቀንሶ ጥቂት የመንደሩን ልጆች ይዞ ነው። ካድ ካልቨርትም አብሮት መጥቷል። ከስቶ ጎስቆልቆል ብሏል። ደግሞ ደጋግሞ ያስላል። የሙንሮ ቤተሰብ 2 ልጆች ከ1861 ወዲህ የመጀመሪያውን ረፍት አግኝተው በመምጣታቸው በደስታ ተፍለቅልቀዋል። አሌክስና ቶኒ ፎንቴን በጣም ይጠጣሉ፣ ጉራ ይነዛሉ፣ ይደባደባሉ። ቡድኑ አንድ ባቡር አሳልፎ ሌላ ባቡር እስከሚመጣለት በሚጠባበቅባቸው 2 ሰዓቶች ውስጥ የፎንቴን ልጆች እርስ በርስ እየተጣሉና በባቡር ጣቢያ ያሉትንም እንግዳና ሰላማዊ ሰዎች ለማረጋጋት የረጋ አእምሮና ዲፕሎማሲ ያለው ሰው በማስፈለጉ አሽሌ ሁሉንም ወደ ወይዘሮ ፒትፓት ቤት ይዟቸው መጣ። ቨርጂኒያ ውስጥ ብቻ ተተባትበው የበቃቸው መሰላችሁ? አለ ካድ። 2ቱ ወንድማማቾች ወይዘሮ ፒትፓትን መጀመሪያ ማን ይሳም በሚለው ጉዳይ እንደ አውራ ዶሮ ሲጣሉ አይቶ ምርር ብሎት፣ ገና አይደለም ከሪችሞንድ ጀምሮ እንዲሁ ጠብ እንደጫሩ አሉ። የእስር ቤቱ ዘበኛማ ጋማቸውን ይዞ ወስዷቸው ነበር። ዕድሜ ላሽሌ በቀናና በሰላ አንደበቷ ለዝቦ ለመነላቸው እንጂ የገናን በዓል እስር ቤት ይከርሟት ነበር። እስካርሌት ካድ የሚለፈልፈውን አንዱንም አልሰማች። እሷ ለራሷ ከስንት ጊዜ በኋላ ከአሽሌ ጋር በአንድ ክፍል በመቀመጧ በደስታ ሰክራለች። ለመሆኑ እስከ ዛሬ ሌሎች ወንዶች ግሩም ናቸው ወይም ቆንጆ ናቸው አሊያም አስደሳች ናቸው ትል የነበረው በምን ሂሳብ ነው? እንወድሻለን፣ እናፈቅርሻለን የሚሏትንስ ወንዶች እንዴት ብላ በትዕግሥት ተቀበለቻቸው? አሽሌ በዓለም ላይ ያለ እንዴት ሊጥሟት ይችላሉ? ብቻ እንኳን እንደገና ወደ ቤት መጣ፣ እንኳን እንደገና ዓይኑን አየችው። ይገርማል። አሁን እኮ ከአሽሌ ርቃ የተቀመጠችው የእልፍኙን ምንጣፍ ርዝመት ያህል ብቻ ነው። አሽሌ ሜላኒን በአንድ ጎኑ፣ ኢንዲያን በሌላ ጎኑ፣ ሃኒን በስተጀርባው አድርጎ ሶፋው ላይ ተቀምጦ ስካርሌት ስታየው የደስታ እምባዋን ለማገድ ያለ የሌለ አቅሟን እንድትጠቀም ትገደዳለች። ምን ነው ክንዷን በክንዷ አቆላልፋ እጎኑ ሻጥ ማለት በቻለች! እንዴት ዓለም ነበር! ምን ነው በየደቂቃው ኮሌታውን እያስተካከለች አጠገቧ መኖሩን ለማረጋገጥ በቻለች! ምን ነው እጁን ይዛ በመሐረቡ እምባዋን የማድረግ ዕድልን በተጎናጸፈች! ይቺ ሜላኒ እኮ እነዚህን ሁሉ ነገሮች ያለ ኀፍረት ታደርጋለች። በጣም ከመደሰቷ ብዛት ጭምትነቷና ቆጠብ ማለቷን ሁሉ ትታ እባሏ ክንድ ላይ ተንጠልጥላ በዓይኗም በፈገግታዋም በእምባዋም
የክፍል 56 ትረካ ክቡራን አድማጮቻችን እዚህ ጋር ያበቃል። ቀጣዩን ክፍል ደግሞ እንደዚሁ በሰዓታችን ይዘን እንጠብቃችኋለን። ግን ደግሞ ስላደመጣችሁን በታላቅ አክብሮት እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።